አዎ ክለባችን ማንቸስተር ዩናይትድ እንግዲህ ዛሬ የፕሪሲዝን ወይም ደግሞ የወዳጅነት ጨዋታውን አራተኛውን አድርጎ በመጨረሻም እንግዲህ በብሪያን ምቤሞና በቤሲጂ በኩል ደግሞ ምባዬ ባስቆጠሩት ጎል የአቋም መፈተሻ ጨዋታቸውን ነጥብ ተጋርተው ወጥተዋል ማለት ነው። ከዚህ ጨዋታ ላይ አንዳንድ ጉዳዮችን ያለን የተጫዋቾች ሬቲንግ እንመለከታለን። ከዚህም ደግሞ በመጀመሪያ ጨዋታው የቴሌማንስን ብቃት እንዴት አያችሁት? ማንቸስተር ዩናይትድ ከፒኤስጂ አቻ ውጤት መጠናቀቁን ተከትሎ ጨዋታው እንዴት ነበር? በርካታ የማንቸስተር ዩናይትድ ተጫዋቾች በደንብ ቴሌማንስን በተለይ ያደነቁት ነው። ጥሩ ነው፣ ትልቅ ዝርፊያ ነው ማንቸስተር ዩናይትድ ያገኘው ሲሉ ነበረ። እንደውም በጣም ጥሩ ነበረ፣ ዶርጉ ትንሽ ልክ አልነበረም። ከዛ ውጪ ዝርክዚም እንደዚሁ ለማንቸስተር ዩናይትድ ፍቅር ይኖረው እንጂ ምንም አይነት ብቃት እየታየበት አይደለም። ዩሮም አሪፍ ነው፣ እየተሻሻለ ነው። በዛው ጨዋታ ግን ፈርስት ሃፍ አማድ በጣም አሪፍ አቋም የነበረው ብሪያን ምቤሞ ጥሩ ነበር፣ ብቻ በደንብ ጥሩ እንቅስቃሴ አሳይተዋል እየተባለ ይገኛል። ትንሽ የፍሌሸር ልጅ ላይ በደንብ እንትኖች አሉ፣ ትችቶች አሉ። ለማንኛውም ግን እናንተስ እንዴት ተመለከታችሁት? በተለይ ደግሞ የዩሪ ቴሌማንስን ዝርፊያ እያሉት ይገኛሉ በርካታ የማንቸስተር ዩናይትድ ደጋፊዎች በደንብ እያቆለባበሱት ነው የሚገኘው። አክቹሊ ግን የመጀመሪያ ጨዋታ መሆኑ መረሳት የለበትም። ዞሮ ዞሮ ማንቸስተር ዩናይትድ እንግዲህ በአራተኛው የፕሪሲዝን ጨዋታው ከፈረንሳይ ክለብ የወቅቱ የቻምፒየንስ ሊግ አሸናፊ ጋር ተጋጥሞ 1-1 አቻ መለያየት ችሏል። በጨዋታው ለፒኤስጂ እንዳልኳችሁ ቅድም ጎሉን ምባዬ ያስቆጥሯል። ማንቸስተር ዩናይትድን ደግሞ ነጥብ እንድትጋራ ወይም ደግሞ ተጋርቶ እንዲወጣ ያስቻለችውን ኳስ ብሪያን ምቤሞ ያስቆጥሯል። በማንቸስተር ዩናይትድ በኩል በጣም አሪፍ እንቅስቃሴ ተመልክተናል። ነገር ግን ደግሞ መታየት ያለባቸው አንዳንድ ክፍተቶች አሉ። በተጨማሪም ማንቸስተር ዩናይትድ ትንሽ ሜሰን ማውንት ጉዳት እንዳስተናገደ እየተነገረ ነው። ቶሚተንም ጉዳት አስተናግደው ከሜዳ ወጥተዋል ማለት ነው። ሚን ተክቶ በግብ ዘቡ ላይ ሆኖ ነበረ። የማንቸስተር ዩናይትድ ቀጣይ እንግዲህ ረቡዕ ዕለት ከሊድስ ዩናይትድ ጋር ይጫወታል። ከዛም በመጨረሻም ደግሞ የአሰልጣኝ ሩበን አሞሪምን ክለብ እንግዲህ ኤስ ሚላንን የሚገጥም ነው የሚሆነው። ኤስ ሚላን መሸነፉ የሚታወቅ ነው። ለማንኛውም ግን ወደ ጉዳዮቻችን እንግባ። ከዛሬ ጨዋታ ምን ተማርን? እንደዚሁ ደግሞ የተጫዋቾች ሬቲንግንም እንደዚሁ እንመለከታለን። እኔ ጥሩ ነገር ተምሬያለሁ ብዬ አስባለሁ። ማንቸስተር ዩናይትድ ጥሩ እንቅስቃሴ አሳይቷል። ዩናይትድ ዛሬ ምሽት በጎተንበርግ ከፓሪስ ሴን ጀርሜን ጋር ባደረገው ጨዋታ ከዛ ተነስተን አንዳንድ ጉዳዮችን እንመልከት። አንድ ነጥብ ይዘው ተጋርተዋል። የ26 የቅድመ ውድድር ዘመን ጉዞ ወደ ማጠናቀቂያው እየተቃረበ ነው። ማንቸስተር ዩናይትድ የክረምት የመጀመሪያቻ ውጤቱን አስመዝግቧል። አንድ ሽንፈቱን በመጀመሪያው አስመዘገበ። መሀል ላይ 2 አሸንፏል። ፒኤስጂ ጨዋታው በጀመረ በ2 ደቂቃ ውስጥ ነበረ ኢብራሂም ምባዬ የመክፈቻውን ግብ አስቆጥሮ ዩናይትድን እንግዲህ በደንብ እንዲመራ ያደረገው። ከዛም በላይ ማንቸስተር ዩናይትድን ደከም ያለ ተከላካይ ክፍልም ተጠቅሞበታል። ነገር ግን አማድ ዲያሎ ምርጥ ነበር። ለኔ ያመቻቸለትን ኳስ ብሪያን ምቤሞ ሳይሳሳት መረብ ላይ ማሳረፍ ችሏል። ነጥብ እንዲጋራ አድርጎታል ክለቡ። ዞሮ የብሪያን ምቤሞ ኮንፊደንስ እጅግ በጣም የሚደነቅ ነው። ተረጋግቶ እርጋታው የበለጠ ጥሩ ጥምረት ነበረ። ያለ ተጨማሪ ማብራሪያ እንግዲህ በደንብ ማንቸስተር ዩናይትድ በጎተንበርግ ከተደረገው የ1-1 አቻ ጨዋታ የተስተዋሉ አንዳንድ ነጥቦችን እንመልከት። እንደ ማንቸስተር ዩናይትድ ኢንፎ ከዘገባ የመጀመሪያው ኑሳየር ማዝራዊ ነው። ኑሳየር ማዝራዊ እንግዲህ ከ26 የዓለም ዋንጫ ከተመለሰ በኋላ ማዝራዊ መጀመሪያ ቋሚ ሆኖ የጀመረበት ጨዋታ ነበር። ይህም ሌኒሮ ወደ ተጠባባቂ ወንበር እንዲወርድ አድርጎታል። ማንቸስተር ዩናይትድ በሁለተኛው ደቂቃ ግብ ስላስተናገደበት ሁኔታ ማዝራዊ እንግዲህ በመዘግየቱ ምክንያት በከፊል ተጠያቂ ነው። ፒኤስጂዎች ኳሱን ወደ ግብ አስቆጥረው ሞባይል ለማሻገር በቂ ቦታ ሊሰጣቸው የሱስ ዝገት ወይም ደግሞ በደንብ ምንድነው ዲሌይ መሆን በግልጽ ይታይ ነበር። አክቲቭ አልነበረም እና ዲያጎ ዳሎ ከዓለም ዋንጫ ከተመለሰ በኋላ ለመጀመሪያ ጊዜ ለክለቡ ለመጫወት በረፍት ሰዓት ማዝራዊን ተክቶ ገብቷል። አንድሮ ሳንቶስ ሌላኛው ተጫዋች ነው። በክረምቱ የመጀመሪያ ፈረመችን የሆነው ሳንቶስ ጥሩ ጨዋታዎችን ያደረገ ይገኛል። በተለይ ደግሞ በደጋፊዎች ዘንድ አድናቆት የተቸረ ነው። አንድሬ ሳንቶስ እያንዳንዱን የሜዳ ክፍል ሸፍኖ ተጫውቷል። ለማንቸስተር ዩናይትድ ጨዋታው ደካማ ሁኔታ ከተጀመረ በኋላ ሳንቶስ ቡድኑ በመሃል ሜዳ ላይ እንዲረጋጋ ረድቶታል። የኳስ ማሰራጨት እይታውን በፓስ ብቻ ሳይሆን በጥሩ የመከላከልና ኳስ የማስጣል ብቃቱ ማሳይቷል። ሳንቶስን በተግባር ባየነው ቁጥር አብዛኛው ሰው ከሚሰጠው ግምት በላይ ካስሜሮን ለመተካት ምን ያክል ብቁ እንደሆነ
ራሱን መጠየቅ ያለበት ይመስለኛል። ሳንቶ ዛሬ እያንዳንዱን የሜዳ ክፍል በመሸፈን የፍሬድ አይነት ደካማ የማይባልና የደካማ የማይመስል ድንቅ እንቅስቃሴ አሳይቷል። ሌላው እንዳልኳችሁ ቅድም የሜሰን ማውንት ጉዳት ነው፣ የጉዳት ስጋት። ሜሰን ጨዋታውን በመሀል ሜዳ ከሳንቶስ ጋር የጀመረ ቢሆንም በደረሰበት የጉዳት ስጋት ምክንያት ከ20 ደቂቃ በኋላ ለመቀየር ተገዷል። የ27 ዓመቱ ተጫዋች በዚህ ክረምት ለማንቸስተር ዩናይትድ ያሳየው የመሀል ሜዳ እንቅስቃሴ ከቅድመ ውድድር ዘመን ጨዋታዎች ከተገኙት ትልልቅ አዎንታዊ ነገሮች አንዱ ቢሆንም አሁንም ቢሆን ሌላ የጉዳት እንቅፋት የገጠመው ይመስላል። ማውንት አሁንም ቢሆን ሙሉ በሙሉ እንግዲህ ሊመኩበት እንደማይቻል እያሳየ ነው በጉዳት ደረጃ። ይህም ዩናይትድ በዚህ ክረምት ሌላ የመሀል ሜዳ ተጫዋች ማስፈረም እንደሚያስፈልገው ማረጋገጫ ነው። በወጣትነት አጋጣሚ ማውንት ብቻ አይደለም በጉዳት የወጣው ቶም ሂተን ከሁለተኛው አጋማሽ 5 ደቂቃ ባነሰ ጊዜ ውስጥም እንደዚሁ በደርሞትሚ ተቀይሮ ወጥቷል ማለት ነው በጉዳት ምክንያት። እንቀጥላለን። አሁን ደግሞ እንደዚሁ እያየን ነው ብሪያን ምቤሞን እንመልከት እስኪ። ማንቸስተር ዩናይትድ በማጥቃት ክፍሉ ላይ አሁንም ስጋቶች አሉበት። ቤንጃሚን ሼሽኮ በቅድመ ውድድር ዘመኑ እስካሁን አልተሰለፈም። ነገር ግን ምቤሞ ባደረጋቸው 4 የቅድመ ውድድር ዘመን የወዳጅነት ጨዋታዎች 3 ግቦችን ያስቆጠረ ሲሆን ሁለቱም በኋለኞቹ 2 ጨዋታዎች የተቆጠሩ ናቸው በአትሌቲኮ ማድሪድ ላይ ማለት ነው። የ27 ዓመቱ ተጫዋች ከረፍት በፊት ግቡን በአስደናቂ ሁኔታ ያስቆጠረ ሲሆን በሁለተኛው አጋማሽ ደግሞ ዩናይትድን መሪ ለማድረግ የሞከረው ኳስ ሳይሳካ ቀርቷል ማለት ነው። ስለዚህ ብሪያን ምቤሞም ጥሩ እንቅስቃሴ ላይ ይገኛል። የክለቡ አዲስ ፈራሚ በርካቶች አሁን ላይ እያደነቁት በመጀመሪያው ጨዋታ የሚገኘው እንግዲህ ማንቸስተር ዩናይትዱ ዩሪ ቴሌማንስ ነው። ብዙ ጊዜ ደግሞ የመጀመሪያ ጨዋታ እንደመሆኑ መጠን በደንብ ሲጠበቅ ነበረ። ቴሌማንስ ዛሬ ያሳየው ብቃት እንዴት ነው ብለን ከተመለከትን ምናልባትም ያን ያክል እንደዚህ ነው ብለን ደፍረን መናገር ባንችልም ማለት ነው። ቴሌማንስ በማንቸስተር ዩናይትድ እንግዲህ በተሰለፈው የመጀመሪያ ጨዋታው ተቀይሮ ነው የገባውና በሬቲንግ ደረጃ 7.5 ተሰጥቶታል። በጫና ውስጥ ሆኖ ጥሩና ጽዱ የኳስ ንክኪዎችን አሳይቷል። ጊዜም ኳስ ወደፊት ለማንቀሳቀስ ይሞክር ነበርና ጥሩ የመክፈቻ ጨዋታ እንዳደረገ እሙን ነው ማለት ነው መረጋገጥ ይቻላል። ምናልባት ደግሞ በቀጣይም እንግዲህ በዚህ ረገድ ጥሩ ስራዎች መሰራት አለባቸው ብዬ አስባለሁ። እንዳልኳቸው ዩሪ ቴሌማንስ በተጫወተባቸው 30 ደቂቃዎች ውስጥ 100% ስኬታማ ኳስ ማቀበል ችሏል ማለት ነው። ስለዚህ በደንብ ቆንጆ ጊዜ ነበር። እንደውም ከጨዋታው መጠናቀቅ በኋላ አማድ ዲያሎ በጥሩ ጨዋታ ነበር ማለት ይቻላል። ፔሲጆች ምን ያክል ጠንካራ እንደሆኑ እናውቃለን። ነገር ግን የተሻለ የአካል ብቃት ላይ ነበርን። በርካታ ተጫዋቾች ወደ ቡድኑ በመመለሳቸውም ደስተኛ ነኝ ሲል ሀሳብ አስተያየቱን ሰጥቷል። የጨዋታ ሬቲንግ ስንመለከት እንግዲህ በመጀመሪያ አሰላለፍ ውስጥ ከነበሩ ተጫዋቾች በመነሳት ትልቁን ሬቲንግ ያገኘው አንድሬ ሳንቶስ ነው። አንድሬ ሳንቶስ የአማካይ ክፍሉ መሪ የነበረ ሲሆን በሁለቱም ጨዋታ ክፍሎች በማጥቃትና በመከላከል የበላይነቱን ወስደዋል። ፈጣን ቅብብሎች፣ ጠበቅ ያለ መከላከልና የላቀ የአሸናፊነት መንፈስ አሳይቷል። ዓለም አቀፍ ብቃት በማሳየት ቀደም ሲል ይጠበቅበት የነበረውን ግምትም እንግዲህ አልፏል። ብዙዎች ቴሌማንስ ይሆን እያተባለ ስጋቶች ነበሩና ያንን ስጋት በሚገባ ያለፈ ተጫዋች ሆኗል። እንደዚህ ሌላኛው ሃሪ ማጓየር እና እንደዚሁ ሻሌሲ ናቸው። ሁለቱ ተጫዋቾች የተለያየ ሚና ነው ያላቸው። ሃሪ ማጓየር 8 ሬቲንግ የተሰጠው ነው ከ10 በድንቅ የኳስ ቁጥጥሩ በደንብ ካራቫስኬሊያን ደጋግሞ አታሎታል። የራሱን ክልል በበላይነት ተቆጣጥሯል። ከአትሌቲኮ ጨዋታ በኋላ ወደሚገርም ብቃቱ ተመልሷል። ሻሌሲም እንዲሁ በኳስ ቁጥጥሩ ደፋር ነበር። ከታላላቅ ተጫዋቾች ጋር በትልቁ መድረክ ላይ የመጫወት ብቃት እንዳለው አሳይቷል። አማድ ያለው ሌላኛው ነው። ለተቆጠረው ግብ ያደረገው ድንቅ የኳስ መንጠቅ እንደዚሁ ለግቡ አመቻችቶ ለማቀበል አብቅቶታልና በዓለም ዋንጫ ያሳየው ብቃት አሁንም አብሮት ይገኛል ማለት ይቻላል። አማዶ ዲያሎ ልክሻንም ከተመለከትነው ከዶርጉ ጋር በመሆን ተራ በተራ ወደ ውስጥና ወደ ውጭ በመግባት ጥሩ ጥምረት እየፈጠረ ነበር የሚገኘው። ቶም ሂተን እንዳልኳችሁ ተቀይሮ እስከሚወጣበት ድረስ በተጠራበት ሌላኛው አጋጣሚ ጥሩ ሰርቷል። ምንም እንኳን እንዳልኳችሁ በደንብ በጉዳት ተቀይሮ ቢወጣ ማለት ነው። ኑሰየር ማዝራዊ ለተቆጠረው ግብ ወቅት ይሄ ምንድነው ከቦታ ውጪ ነበር ግቡ ሲቆጠርና በማጥቃት ረገድ በጥሩ ተነሳሽነት ለመደገፍ ሞክሯል። 6 ከ10 የተሰጠው ተጫዋች ነው። ሌላኛው 6 ከ10 ያገኘው አይደን ሄቨን ነው። ምባዬ ከጀርባው አምልጦ ግብ ካስቆጠረበትና እንደዚሁ ደግሞ ክራቫልስኬሊያን ጣልፎ ከጣለበት አስቸጋሪ ጨዋታ ጅምር በኋላ መሻሻል አሳይቷል። ሌላም ሜሰን ማውንት እንደዚሁ በጉዳት ምክንያት ከመቀየሩ በፊት የ20 ደቂቃ ጨዋታ ብቻ አድርጓል። የማንቸስተር ዩናይትድ ደጋፊዎች እንግዲህ በደንብ አሁን ላይ
ሊያስቡበት ይገባል። በሜሰን ማውንት ዙሪያ ከተቀያሪ ወንበር ላይ ስንመለከት እንደዚሁ ብሩኖ ፈርናንዴዝ ጥሩ እንቅስቃሴ ያሳየ ነው። ካለፈው ውድድር ዘመን ያቆመበት ቦታ ላይ ቀጥሏል። ብሩኖ ፈርናንዴዝ አስደናቂ ኳሶችን አቀብሏል። ከፊት ሆኖ ጫና ፈጥሯል። የጨዋታውን ወለምታ መርቷል። ሀሪማስ በማንቸስተር ዩናይትድ ቤት ያለውን ቆይታ በቀላሉ ተስፋ የሚቆርጥ አይደለም። በደንብ ቆንጆ ይሄ ምንድነው ዝውውር አስቸጋሪ ዝውውር በሆነበት በአሁኑ ወቅት ሌላ ድንቅ ተቀይሮ የመግባት እንቅስቃሴ አሳይቷል። ትንሽ አሁን በጣም አስኪ የሆነው ጆሹዋ ዘርክዚ ጉዳይ ነው። በደንብ ዝግተኛ ሆኖ ታይቷል። ጆሹዋ ዘርክዚ 6/10 የተሰጠው ተጫዋች ነው። ዩናይትድ ከፊት መስመር ላይ ፈጣን ተጫዋች ያስፈልጓል። በኳስ ቁጥጥር ላይ ግን ጥሩ ነበር ማለት ይቻላል። ዘርክዚ ግን አሁንም ቢሆን ለማንቸስተር ዩናይትድ ተስፋ ሳይሆን የበለጠ ደግሞ ስጋት እየሆነ ያለ ተጫዋች ይመስላል። ምክንያቱም እያሳያለ የሚገኘው ብቃት ጥሩ ስላልሆነ። እናንተ የአቋም መፈተሻ ጨዋታውን እንዴት ተረዳችሁት? እንዴት ገባችሁ? ሀሳባችሁን አድርሰን። መልካም ምሽት።